አላሁ አክበር። እንደሚታወቀው የበደሌ ልዩ አዳሪ ትምህርት ቤት ተማሪዎች በተማሪነት አቅማቸው ከኪሳቸው አውጥተው የገነቡትን ቡልቲ አዳ መስጂድ መቃጠሉን ተከትሎ ተማሪዎችና የአካባቢው ሙስሊም ማህበረሰብ ድርጊቱን በአደባባይ እየተቃወሙ ነበር። ሆኖም ሙስሊም ማህበረሰብ ሲነካ ያብባል፣ ያዳከሙት ሲመስላቸውም ያበረቱታል፣ የቀነሱት ሲመስላቸውም ያበዙታል፣ ያጠፉት ሲመስላቸው ያፋፉታል። መነካቱ ለኛ ብርታታችን ነው። አልহামዱሊላሂ ረቢል ዓለሚን። ትናንት ተማሪዎች በተማሪነት አቅማቸው ከኪሳቸው አውጥተው የገነቡትን የበደሌው ቡልቲ አዳ መስጂድ በእንጨት የተገነባው ነውሮኝ ሲያቃጥሉት ተማሪዎች ሞራላቸው እንዳይነካ ይሄው በግንብ መስጂዱ ዳግም ሊገነባ ኸይር ፈላጊዎች እንደምትመለከቷቸው በርብርብ ላይ ይገኛሉ። እነሱ የጣሉት ሲመስላቸው አላህ Subhanahu Wa Ta'ala ግን ከፍ ባለና በተሻለ ሁኔታ ነገሮች እንዲስተካከሉ ያደርጋል። አልহামዱሊላሂ ረቢል ዓለሚን። አሁንም ቢሆን ነውሮኞቹ ተይዘው አስተማሪ የሆነ ቅጣት እንዲቀምሱ ሁላችንም ድምጻችንን እናሰማለን። አረብ ሀገር ላይ ካየሁት ከተዝናናሁት የተከፋውበት ነገር ይበልጣል ብዬ ነው ያሰብኩት። ሶሻል ሚዲያ ላይ የመለም ቅመም ተብለው የሚጠሩ አንዳንድ እህቶቻችን ግን እነዚህ ጠንካራ ሴቶች በጣም ነው የሚገርሙኝ። የእውነት አብዛኞቹ ራሳቸውን ከዚህ ሙቀትና ከዚህ ሀስል ደክመው ሰርተው ለ6 ዓመት ለ10 ዓመት እዚህ እሳት ውስጥ ተቃጥለው ሄደው የራሳቸው ወንድም የገዛ ወንድማቸውና የራሳቸው የገዛ እህቶቻቸው እንዲሁም እናት አባቶቻቸው የሚበሏቸው እህቶቼ ብዙሃን ናቸው። ሰላም ሺናተሻል መስለኝ እኔስ ምን ላድርግሽ ችግረኝ ናታቀርቅሪ ቀን ያልፋል ሐሳብ ለሌላም ይተርፋል። አረብ ሀገር ላይ ካየሁት ከተዝናናሁት የተከፋውበት ነገር ይበልጣል ብዬ ነው ያሰብኩት። ማለቴ በወሬ የዛሬው ታሪክ እንዲህ ይጀምራል። አንድ ሰው ቆንጆ ሚስት ያገባል። እጅግ በጣም ይወዳት ነበር። አንድ ቀን ግን የቆዳ በሽታ ያዛት። ቀስ በቀስ ውበቷን እያጣች መጣች። እንደዚህ የሆነ አንድ ቀን ግን ባሏ ለቫኬሽን ከከተማ ይወጣል። ወደ ቤቱ እየተመለሰ ሳለ አደጋ ጋጠመውና አይኖቹን አጣ። ይሁን እንጂ የጋብቻ ህይወታቸው እንደተለመደው ቀጠለ። አይነ ስውሩ ባል ግን ይህንን አላወቀምና በትዳር ህይወታቸው ምንም ልዩነት አላመጣም። እሷን መውደዱን ቀጠለ። እሷን በጣም ተወደው ነበር። አንድ ቀን ግን ወደማይቀረው ዓለም በሞት ተለየችው። ይህም እሱ ላይ ታላቅ ሀዘን ፈጠረበት። የቀብር ስርዓቷን ሁሉ ከጨረሰ በኋላ ከተማውን ለቆ ለመውጣት ፈለገ። ከኋላው አንድ ሰው ጠራውና አሁን እንዴት ብቻህን መሄድ ቻልክ? ዘመንህን ሁሉ ሚስትህ ትረዳህ ነበር ብሎ ጥያቄ ጠየቀው። እሱም እንዲህ ሲል መለሰ፣ እኔ አይነ ስውር አልነበርኩም፣ እያስመሰልኩ ነበር። ምክንያቱም የቆዳዋን በሽታ ማየት እንደምችል ብታውቅ ከህመሟ የበለጠ ይጎዳት ነበር። እኔ ግን ለውበቷ ብቻ አልነበረም የምወዳት፣ አዛኝና አፍቃሪ ተፈጥሮዋን ነው የወደድኩት። ለዛም ነው አይነ ስውር መስዬ ህይወቷን ሙሉ ደስተኛ እንድትሆን ያደረኩት ብሎ መለሰ። ስብሓንክ ያ ረብ። እንደዚህ አይነት አፍቃሪዎች እልፍ አላፊ በየቤቱ ይኖራሉና አላህ ሀያታቸውን ያርዝመው። ይህንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት ጠይቃለሁ። ሰላም አለይኩም ወራህመቱላህ። የዛሬው ታሪክ ደግሞ ማን ነው የሞተው ይላል። እናት ወይስ ልጅ? በአንድ ወቅት በድህነት ውስጥ የሚኖሩ እናትና አንድ ሴት ልጅ ነበሩ። ለቤተሰቡ ገቢ የነበረችው እናት መሰረታዊ ፍላጎትን፣ ምግብን፣ ልብስን፣ መጠለያ ለማሟላት ጽዳት ተቀጥራ ትሰራለች። እርሷ ምንም እንኳን በቂ ገንዘብ ባይኖራትም ሁሌም የምታለመው ልጇን ዶክተር እንዲያደርግላት ነበር። ልጅቷ መልካም ልጅ ነበረች። የ12ኛ ክፍል ጥሩ ውጤት አመጣች። በመሆኑም እናቷ በመደሰት ዛሬ በአንቺ ኩራትና ደስታ ተሰምቶኛል፣ እንድገዛልሽ የምትፈልጊውን ማንኛውንም ነገር ጠይቂኝ አለቻት። ልጅ መለሰች፣ ባለፈው ያሳየውሽን ቀሚስ እፈልጋለሁ፣ ግን ዋጋው 8600 ብር ነው። የዛኔ እንድትገዥልኝ አልጠየቅኩሽም፣ ነገር ግን አሁን ትገዥልኛለሽ አለቻት። እናት በመደሰቷና ልጇ ተከፍታ ማየት ስለማትፈልግ ብቻ ያን ቀሚስ የሚገዛ ገንዘብ እንደሌላት እያወቀች እንደምትገዛላት ቃል ገባች። በቀጣዩ ቀን ያንን ቀሚስ ስጦታ ሰጠቻት። ጎረቤት ይህንን ሲመለከቱ ያን ያክል ገንዘቡን ከየት እንዳመጣችው ጠየቋት። እናትም እንዲህ ስትል መለሰችላቸው፣ ያጠራቀምኩት ትንሽ ገንዘብ ነበር፣ በተጨማሪም ቀለበቴን ሽጬ ባገኘሁት ገንዘብ ነው አለች። ምክንያቱም ልጅን ማናደድ አልፈልግም። ከዚያ በኋላ ልጅቷ የጤና ትምህርት ቤት ገባች። እናትም ለእርሷ የሚያስፈልጋትን ክፍያዎች በመክፈል ያስችላት ዘንድ ከወትሮ በበለጠ ጠንክራ መስራትን ጀመረች። ልጅቷ የመጨረሻ ዓመቷ ላይ ደረሰች። ለሁሉም ነገር የሚከፈል 80 ሺህ ብር ያስፈልጋታል። እናት በቂ ገንዘብ ባይኖራትም እንዴት እንደሆነ ባይታወቅም ያን ገንዘብ ከፈለች። ጎረቤቶቿ አሁንም ያን ያክል ገንዘብ እንደሌላት ስለሚያውቁ ያን ገንዘብ ከየት ነው ያመጣሽው? ያን ገንዘብ ለማግኘት መጥፎ ነገር አደረግሽ እንዴ? በማለት ጠየቋት።
እሷን መለሰች አይደለም የሆነ ኩላሊቱ ከጥቅም ውጭ የሆነበት ሰው ነበር። እናም አንዱን ኩላሊትን ሸጥኩለት። አደራ ልጅ እንዳትነግሯት የጥፋተኝነት ስሜት ይሰማታል አለች እናት። ዛሬ የልጅቷ የመመረቂያ ቀን ነው። እናት ሴት ልጇ ለመጀመሪያ ጊዜ ዶክተር ሆና ወደ ቤቷ ልትመጣ በጉጉት እየጠበቀቻት ነው። ነገር ግን ልጅቷ ዶክተር ሆና ሳይሆን ጅናዛ ሆና ወደ ቤቷ መጣች። ኢና ሊላሂ ወኢና ኢለይሂ ራጂዑን። የምታፈቅረው ሰው በሷ ላይ ከሌላ ሴት ጋር ስለማገጠባት ራሷን አጠፋች። እስኪ መልሱልኝ አህባቢ ፊላ፣ አሁን የሞተው ማን ነው? እናቷ ወይስ ልጅቷ? በተለይ እናቷ የሞት ሞትን ነው የሞተችው። ወዳጅ ህይወትክ ያንተ ብቻ መስሎ ከሆነ ተሳስተሃል። መኖርክ እንኳን ባይጠቅማቸው መሞትክ የሚጎዳቸው ቤተሰቦች አሉክ። ስለዚህ እባካችሁ ራስክን በሲጋራ በጫት በአልኮል ውስጥ ደብቀህ በቁም ሙተክ በቁም አትቅበራቸው። አንቺም እህቴ ራስሽን ብታጠፊ አንቺ የምትወጁ ሰው ሌላ ሴት ያገኛል፣ ቤተሰቦችሽ ግን ሌላ ልዕልት ሴት አያገኙም። ስለዚህ ሁሌም በህይወታችን ላይ ለመወሰን ስንነሳ ቀዳሚዋን እናታችንን በአጠቃላይ ወርቃማ ቤተሰቦቻችንን እናስብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።